يوم القيامة بقبر بسلا عند مذهبات تطيقن بلنال ያንተ መذهب ምንድነው ብሎ የሚጠይቅ አንድ ሰው የለም ውዱእ የሚያረጉት ሰዎች ሳያቸው ከግማሽ በላይ ኮናቸው ትክክል ያልሆነ ውዱእ ነው የሚያረጉት አላህ እስከሚደሰት ነው ነዓም ወላሂ አላህ ደስ እስከሚለው እንዴት ተሰምረህ ስትቀራ የአላህን ውዴታ ታገኛለህ ማለት ነው በዚህ ከጀመረ ውዱእ ትክክል ነው ላኪን ሱና ተወ አንድ የተጠላ ነገር መክሩህ ነገር አደረገን እንላለን አንድ ትልቅ ዳመና ነው ብርሃን ያለው የብርሃን ጭላንጭል ያለው ደመና ይወርዳል ሲቀራ ደመናው ይወርዳል ኸዲጃ ቢን ልጄ ይችን እንትን ምድጃ እንትን አድርጊው አው ወደ ታች ትንሽ አድርጊው እንደገና ተመጣና መስህ አድርገህ እግር ታጥባለህ በመሐከል ብዙ ስራ አስገብተሃል ይህ ደግሞ ውዱእን ያፈርሳል በል አንዳንድ ሰዎች አሉ አመት በሙሉ ቁርአን ከፍተው የማያውቁ አሉ አንድ ወር ሙሉ ቁርአን ከፍተው የማያውቁ አሉ بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين እንግዲህ በቁጥር 33 ነበርን ጥያቄው 33 ነበር ኢንሻአላህ ትንሽ ቀርቶ ነበር ስለ መዛህብ ነበር አቡ ሐኒፋ ሻፊዒ ማሊክ ሐንበል የሚለው ነገር እና እኛ እሺ አንድ መዝሀብ ሊኖርህ ይችላል ግዴታ አይደለም ግን ከነዛ ተራ ሰዎች ኮን ከነዛ ትላልቅ ዑለማዎች አይደለም አንድ መዝሀብ ተከትለህ ለመሄድ ይቻላል ብለናል ላኪን يوم القيامة بقبر ስለ አንድ መዝሀብ አትጠየቅም ብለናል ያንተ መዝሀብ ምንድነው ብሎ የሚጠይቅ አንድ ሰው የለም ሁለተኛ ነገር ሻፊዒ ከሐንበሊ ይበልጣሉ ሐንበሊ ከሐነፊ ይበልጣሉ የሚለው ነገር እውነት ነው የኛ ስራ አይደለም የሚበልጠው አላህ ብቻ ነው ብለናል طيب አንዱ መጣና ለሰይድና ابن عباس ምን አለው قال النبي صلى الله عليه وسلم سيدنا عباس من قالوا قال النبي صلى الله عليه وسلم كذا وكذا كذبها لا سويوا من عليه يا صحابي لكن قال عمر وقال أبو بكر كذا كذا سيدنا ابن عباس بشقوا تنددوا أقول لك قال النبي صلى الله عليه وسلم وتقول قال أبو بكر وعمر من دنو عمر من دنو أبو بكر كنبياتشن بوهلا نبياتشن دزي قالوا سله زمالتنو أبو بكر እንደዚህ ብለዋል አትበለኝ ከነቢያችን ሰለላሁ በኋላ የፈለገውን ሰው ቢሆን ንግግሩ ውድቅ ነው አለው ሁለተኛ ነገር ለምሳሌ ብዙ ኺላፍ አላቸው እነዛ እንትን ለምሳሌ ሴት የጨበጠ ሰው ሴት መጨበጥ መጀመሪያ حرام ነው ግን ውዱእ ኖሮት ሰው ሴት ከጨበጠ ወይም ብልቱ ከጨበጠ ከያዘ ምንድነው እንትኑ ሁክሙ በሶስት መذهب يعني የተለያየ ፍርድ አለው ኢማም الشافعي ቀጣ ሴትን ከጨበጥክ አለምንም ጨርቅ ማለት ነው ውዱእ ቀጣ ይፈርሳል ያንተም ብልት ወይም የሌላው ሰውን ብልት ከያዝክ ቀጣ ውዱእ ይፈርሳል هذا مذهب الشافعي ልክ የዚህ አንፃር مذهب ابو حنيفه ምን ይላል ሴትን ብትጨብጥ ወላ ብልትህን ብትይዝ ولا ሌላ ብልትን ብትይዝ ውዱእ አይፈርስም አሉ ጨርሶ አይፈርስም አሉ طيب አሁን ይፈርሳል ብለን እንውሰድ መዝሀብ ከተከተልን ማለት ነው አይፈርስም እንበል ይፈርሳል እንበል ደግሞ እዚህ ላይ የተከለከለ ነገር አለ እኔ ከመዝሀብ የሌላ አላቅም አትበል መዝሀብ እኮ ሰው እኮ ነው ኢማም ናቸው ዓለም ናቸው ላኪን ሁሉ ያሉት እሱ ብቻ ነው አይደለም ንግግሩ ስለዚህ አሁን ምን እንውሰድ የምንወስደው ልንገራችሁ መሐከለኛው የሐናብላና የማሊኪያ ንግግር ነው ትክክል ምን አሉ በስሜት ከጨበጥካት ወይም ብልትህን በስሜት ከያዝክ ውዱእ ይፈርሳል አለ ስሜት ከሆነ ደግሞ ውዱእ አይፈርስም ይህ ትክክለኛው እንትን ነው ማለት ነው ስለዚህ የመዝሀብ ልዩነት አለው አንተ መዝሀቤ ነው ብለህ ድርቅ አትበል እውነተኛው ትክክሉ የት ነው ብለህ መጠየቅ ያስፈልጋል طيب ሁለተኛ ነገር بعض الناس يقول هذا في مذهب أبو حنيفة تقول له ولكن يقول النبي صلى الله عليه وسلم كذا وكذا ይህ በመዝሀባችን እንደዚህ ነው ብሎ እንትን ይላል طيب ነቢያችን እኮ እንደዚህ ያለ ብትሉት የነቢያችን ተውባክ እኛ መዝሀባችን ነው የምንከተለው ይላል
كل مسألة صح عن النبي صلى الله عليه وسلم يسقط كلام أي بشر ነቢያችን ያሉት ነገር ትክክል ነገር ከመጣ ሌላ ንግግር በጎን ነው መታረገው እንላለን እሺ ከዛ ቀጥሎ እንግዲህ መዝሐብ ሊኖርህ ይችላል ብለናል ግዴታ አይደለም ላኪን ከመዝሐብ የነቢያችን ንግግር ከመጣ መዝሐቡን ትተህ የነቢያችን መንገድ ትከተላለህ እሺ አሁን ወደ 34ኛው ጥያቄ እንሂድ 34ኛው ምን ይላል ما هي فرائض الوضوء ብዙ ሰዎች ውዱእ ሲያረጉ በባህል በልምድ በአንዳንድ ንግግር ተከትሎ ነው እንጂ በደንብ በስነ ስርዓት ቁርአኑና ሱናውና የዑለማዎች ንግግር ተከትሎ ውዱእ የሚያደርግ በጣም ጥቂት ሰው ነው ስለዚህ ትክክለኛው የውዱእ አደራረግ ብትገልጽልን በሸርዑ በፊቅሁ እንትኑ ንገረን ይላል እውነቱ እኮ ነው ጥያቄ ወንድሞች والله انا عندنا ጊዜ ብዙ ጊዜ እኔ በአንድ ትልቅ መስጊድ ውዱእ ለማድረግ ሲሄድ 5 ደቂቃ ዝም ብዬ አያለሁ ውዱእ የሚያረጉት ሰዎች ሳያቸው ከግማሽ በላይ እኮ ናቸው ትክክል ያልሆነ ውዱእ ነው የሚያረጉት ምንም አይነት ትክክለኛ ውዱእ በጥቂት ሰዎች ነው የምታየው ለምሳሌ አሁን እግሩ ሲታጠብ በዝብዙ ወይም ደግሞ ባምባው ይከፍትና እንደዚህ ያርገዋል እግሩ እንደዚህ ያርጎ خلاص በእጁ አይነካም ለምሳሌ ፊቱ ሲያጥብ ያደርጋል ይሄ እንትን ነው በጣም እንትን ነው ስለዚህ ውዱኡ አንዳንድ ሲታጠብ እንደዚህ አድርጎ ነው የሚታጠቡ እዚህ ላይ ትልቅ ነገር ውሃ ሳይቀምስ እንትን ይላል አሁን ልንገራችሁ ትክክለኛ ውዱእ የነቢያችን ውዱእና የዑለማዎቹ ውዱእ ልንገራችሁና በዛ ተከተላችሁ አድርጉ اكثر الناس يضيع في الوضوء ደግሞ አብዛኞቹ በውዱእ ላይ ይወድቃሉ ውዱእ ትክክል ካልሆነ ሰላቱ ትክክል አይደለም ውዱእ ትክክል በል በስቲንጃእ እንጀምር እስቲንጃኡ ትክክል ካልሆነ ውዱእ ትክክል አይደለም ውዱእ ትክክል ካልሆነ ሰላቱ ፍርስ ነው እንግዲህ ከመሰረቱ እንመልከት ወንድሞች እሺ ውዱእ اول فرائض الوضوء የውዱእ ምሰሶች يعني ከነዚህ አሁን የምጠቅሳቸው አንድ ከተውክ ውዱእ ይፈርሳል የውዱእ ምሰሶች 6 جميع العلماء የተስማሙበት ሲሆኑ ሁለት ደሞ አሉ ፈርድ ናቸው ላኪን አንዳንድ ዑለማዎቹ ሱና ነው ያሉ በጠቅላላ 8 ናቸው የውዱእ ፈርዶች 8 ናቸው እስቲ እንጥቀሳቸው اولا الركن الاول النيه ትልቁ ነገር ንያ ነው يقول النبي صلى الله عليه وسلم انما الاعمال بالنيات وانما لكل امرئ ما نوى ማንኛውም ዒባዳ ስታረግ አለ ንያ ጨርሶ አይሆንም طيب ንያው እንዴት ትላለህ ንወይት فرض الوضوء لوجه الله لا አትልም ምንም ነገር የምትለው ነገር የለም በልብህ ውዱእ እንደምታረግ ብቻ ታስባለህ ተራ መታጠብ ሳይሆን ይህ ውዱእ ነው ብለህ ንያ ታረጋለህ ይህ አንደኛው ነው ሁለተኛ غسل الوجه ከዚህ ከጠጉር ከሚበቅልበት ጀምሮ እስከዚህ በጎን ደግሞ ከጀራው ጎን እስከ ጀራው ጎን እንደዚህ በሙሉ ውሃ እንዲቀምስ ያስፈልጋል ሶስተኛ غسل اليدين الى المرفقين ውሃ يعني የሁለት እጅህ ከዚህ ጀምሮ ተመልከቱ እዚህ ላይ ብዙ ሰዎች ነው የሚሳሳተው ሲታጠብ ምንድነው የሚያደርገው እንደዚህ አድርጎ ያጥባል ላ ይህ ሄድ አይደለም ይህ ወይድ አይደለም የድ የሚባለው ከዚህ ነው የሚጀምረው طيب መጀመሪያ ከሁለት እጅ ተታጠብ ያለው ይህ አይታሰብም ይህ ሱና ነው ባትታጠብም ላኪን አሁን እጅ ስታጠብ ከዚህ ነው የምትጀምረው በሙሉ ውሃ መቅመስ አለበት እስከዚህ ድረስ ይህ ከእንትኑ ኤልቦው ላይ ትንሽ ከፍ ብለ በሙሉ እስከዚህ ድረስ አሁን ውዱእ ሲያደርጉ እዩት ሰዎቹ እንደዚህ ነው የሚያደርጉት ይሄን አይነኩትም ይህ ሶስተኛ ነው አራተኛ المسح على الرأسين على الرأس ሁለት ራስ የለንም غسل اليدين الى المرفقين مسح الرأس يعني የራስን ጸጉር ማበስ እንዴት ነው የምታብሰው እዚህ ደግሞ ብዙ ነገር ነው የምታየው አንዳንዱ እንደዚህ ያደርጋል አንዳንዱ እንደዚህ ያደርጋል አንዳንዱ እንደዚህ ያደርጎ እንደዚህ ያደርጋል የማታየው ነገር የለም ትክክለኛው ግን ውሃ ታረግና ራስን በሙሉ አበስ እስከ መጨረሻ ከዛ ተመልሰዋለህ
ينو مسح የሚባለው ነቢያችን ያደርጉት የነበረ መስህ ነው ከፊት ወደ ኋላ እንደገና ከኋላ ወደ ፊት በሙሉ ራስህ መስህ ታረጋለህ እሺ ይሄ አራተኛ ነው አምስተኛው غسل الرجلين ሁለት እግርህ ማጠብ እሺ ማጠብ እስከ ቁርጭምጭሚት ጋር ያቺ ሁለት አጥንት ያሉ ከዛ ከፍ ብለህ ታጥበዋለህ እንደዚህ አድርገህ ውሃ ብቻ አታፈስበት ላ ታጥበዋለህ ስድስት አይደል አምስት አይደለም ስድስተኛው الترتيب ተርቲብ ምን ማለት ነው ቅድመ ተከተል በራስህ እንዳትጀምር ወይም በእግርህ እንዳትጀምር ወይም በእጅህ እንዳትጀምር በራስ በወጅህ ትጀምራለህ ወደ እጅህ ትሄዳለህ ወደ መስህ ትሄዳለህ ወደ ርጅልህ ከየት ነው የመጣው يقول النبي صلى الله عليه وسلم ابدأوا بما بدأ الله به الله بجمروا جمراتشو الله بجرسوا جرسوا طيب الله من عليه قال سبحانه وتعالى يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين يهن أينت كلمة تكتل يعني فرض نو ركن نو مسسو نو يوضوء مسسو نو الشي كذاب هلا النزي سدس بمولو علماء شو يتسمعوا باتشو نو ሁለት አሉ برضو فرض ናቸው لكن አንዳንድ ዑለማዎቹ ሱና ነው ያሉት አሉ እስቲ እንደ ፈርድ እንወሰዳቸው ምን ናቸው እነሱ አደልክ አላህ እኮ اغسلون ያለ ውሃ አቅምሱት አይደለም ያለው እጠቡት ማጠብ ደግሞ እኛ የምናውቀው እንደዚህ ያደረከ ማጠብ ነው አሁን ልብስ ስታጥብ ቧንቧው ከፍተህ ልብሱ እንደዚህ ታርግና ላ ጨምቋለ እንደዚህ ማጠብ ሌላ ነው ማበስ ሌላ ነው ስለዚህ አደልክ ይሉታል ምን ነው ደልክ ይሰባተኛ ነው ደልክ ማለት ውሃ ያፈሰስክ እንደዚህ አድርገህ ሰውነትን ማሸት ደልክ ይባላል ይህም ፈርድ ነው نعم አንዳንድ ዑለማዎች ሱና ነው አሉ ስምንተኛው አልሙዋላት ሙዋላት ማለት ፊትን አጥበህ ትሄድና ቴሌፎን እንደምን ወንድሜ ትመጣለህ ወይ አልመጣም ለምን አትመጣም እሺ እመጣለሁ እንደገና ሄደህ ሁለት እጅ ትታጥብና እንደገና ምን ትላለህ ኸዲጃ ቢን ልጄ ይችን እንትን ምድጃ እንትን አድርጊው ወደ ታች ትንሽ አድርጊው እንደገና ትመጣና መስህ አድርገህ እግር ታጥባለህ በመሐከል ብዙ ስራ አስገብተሃል ይህ ደግሞ ውዱእን ያፈርሳል ሙዋላት ይባላል ሙዋላት ቅድመ ተከተል ቶሎ ብለህ ለምሳሌ ይህን አጥበህ ያኒ ፊትን እስከሚደርቅ ቆይተህ እንደገና ይህን ማጠብ አይሆንም ይህ ነገር ሙዋላት ይባላል ይህ ነገር ግን አንዳንድ ዑለማዎች ምን አሉ ለምሳሌ አንተ ቀኝ እግርህ እያጠብክ ቧንቧው ውሃ አለቀ ውሃ አቋረጠች ከዛ በኋላ ሄደህ በባልዲ አድርገህ ውሃ እስከምታመጣ ጊዜ ወስዳር ሂድና አምጣ ውሃ አምጥተህ እንደገና እግርህ ማጠብ ይህ ማቋረጥ አይባልም ምክንያቱም የውዱእ አንድ ክፍል ነው አንተ ለውዱእ ብለህ ነው የሄድከውና ይህ ማቋረጥ አይባልም አሉ على كل حال አሁን ልጥቀሳቸው የውዱእ ምሰሶች 8 ናቸው ፊትን ማጠብ ሁለት እጅን ማጠብ እስከዚህ ማለት ነው طيب እንደገና ይህን መስህ ራስ ማድረግ እንደገና እግርህን ማጠብ እንደገና ደግሞ ያኒ እንትኑ ያኒ እግርህን ማጠብና ተርቲብ በመጀመሪያው ግን ንያ እንደገና ማበስ ማሸት ስምንተኛ ደግሞ ቅድመ ተከተል እንዳታዘባርቅ ማለት ነው እነዚህ የውዱእ ምሰሶች ይባላሉ طيب ሌላስ ውዱእ እንደዚህ አድርገህ ነው ላ አለ ግን አሁን የሚቀሩ አሁን የምጠቅሳቸው ሱና ናቸው ያኒ ከነዚህ አሁን ጠቅሳቸው ከተውክ ውዱእ አይፈርስም ግን ብዙ አጅር ይጎድልሃል አሁን የምጠቅሳቸው ሱና ይባላሉ ከነዚህ አንዱ ከተውክ ውዱእ አይፈርስም ለምሳሌ እኔ ቀጥታ ወደ ፊቴ ሄድኩ እጅ ማጠብ ተውኩት ሱና ነው የቀረኝ እንጂ ውዱእ አይፈርስም እስኪ ልጥቀሳቸው አወለን ቢስሚላህ ብለህ መጀመሩ ሱና ነው ሁለተኛ ሲዋክ ያኒ የጥርስ ማፈቂያ ሱና ነው ሶስተኛ غسل اليدين ሁለት እጅ ማጠብ ሱና ነው المضمضة والاستنشاق ያኒ አፍን መጉመጥመጥና አፍንጫህን ማጠብ ሱና ነው ላኪን አንዳንድ ዑለማዎች ደግሞ አፍንጫና አፍ የፊት አካል ስለሆኑ ፈርድ ነው ያሉ አሉ ከዛ በኋላ
الاستنثار والاستنشاق ይህን ያልኳችሁ የመግመጥመጥ ማለት ነው مسح الأذنين እንደዚህ አድርገህ ያኒ ጆሮህን ማበስ ሱና ነው ይህ ግን የለም በዲናችን እንደዚህ የሚባለው የለም ከዛ በኋላ تخليل اللحية ይህ ጢም ካለ ብዙ ጢም ዋድርገህ ስታጠብ እንደዚህ ያስገባህ ጣት ያስገባህ ማበስ ይህም ሱና ነው እንደገና مسح تخليل الأصابع እጅ ስታጠብ ወይም ሁሉ እጅ ስታጠብ ተخليل በጣቶች መካከል ያሉ እንደዚህ ያደረክ ውሃ ማስገባት ሱና ነው التثليث ሶስት ማጠብ ሱና ነው እጅ 3 ጊዜ ማግመጥመጥ 3 ጊዜ ያኒ አፍንጫህን 3 ጊዜ እጅህን 3 ጊዜ ፊትህን 3 ጊዜ እግርህ 3 ጊዜ መስህ ግን አንድ ጊዜ ነው ሁለት ጊዜ የሚያደርገው ትልቅ ቢድዓ ነው ትልቅ ስተት ነው አንድ ጊዜ እንደዚህ እንደገና ወደ ፊት አንድ ጊዜ ብቻ ነው የሚያደርገው ከዛ በኋላ አተያሙን ሱና ነው ተያሙን ማለት ነው በቀኝ እንድትጀምር ለምሳሌ እጄ ስትሳጥብ በቀኝ ጀምራለሁ طيب አንድ ሰው መጥቶ በግራ ጀመረ ትክክል ነው ውዱእ በዚህ ከጀመረ ውዱእ ትክክል ነው ላኪን ሱና ተወይ አንድ የተጠላ ነገር መክሩህ ነገር አደረገን እንላለን እሺ ከዛ በኋላ ኢጣለት الغرላ يعني ይህን ነገር በደንብ አድርገህ እስከዚህ ላይ ትንሽ ከፍ አድርገህ እስከዚህ ማጠቡ ሱና ነው እንላለን ከዛ الاقتصاد في الماء ውሃው ቦቦቦቦ ብሎ እየፈሰሰ ውዱእ ማድረግ በጣም መክሩህ ነው ቀስ አድርገህ መክፈቱ የሚበቃህ ብቻ መውሰድ ሱና ነው الدعاء أثناء الوضوء مثل اللهم اغفر لي يعني بوضوء ይህን ዱዓ ለማድረግ ትችላለህ اللهم اغفر لي ذنبي ووسع لي في داري وبارك لي في رزقي ለማለት ይቻላል ይህም አንድ ሱና ነው ከዛ ስትጨርስ أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يهم سنة نو كذاب هلا كفلك دمو اللهم اجعلني من التوابين واجعلني من المتطهرين تلاله ጨረስክ ውዱእ ሁለት ረክዓ መስገድ ሱና ነው የውዱእ ሁለት ረክዓ ይበላል صلاه الوضوء ركعتي الوضوء ሁለት ረክዓ የውዱእ ትሰግዳለህ ማለት ነው طيب بهذه السنن አሁን የተጠቀስኳቸው 15 ሱናና በፊት የተጠቀስኳቸው 8 ፈርድ በእነዚህ ሁሉ ውዱእ ይተምማል ማለት ነው በዚህ አይነት ውዱእ ያደረገ ትክክለኛ ውዱእ አደረገ ከዛ ሰላቱ ትክክል ይሆናል እንላለን واذا توضأت لا تقول هذا ውዱእ ስታረግ ደግሞ አሁን ተምርሃል አይደለም የሱና ነው ይፈርድ ነው እያልክ አታርግ በሙሉ አሁን የተባርከው በሙሉ በውዱእ ውስጥ አስገባው ምክንያቱም ይህ እኮ ፈርድ ነው የሱና ነው ተውባከ የሱና ነው ይፈርድ ካልክ እውነት ነው ድንግርግርግር ይልሃል ሁለተኛ ብዙ ሱና ትተዋለህ ማለት ነው እሺ ይህ 34ኛው ጥያቄ ነበር አሁን ወደ 35ኛው ጥያቄ እንሂድ ብዙ ሰዎች አሁን ቁርአን በስተጀርባቸው ነው የጣሉት በቤት ብዙ ቁርአን አይቀራም አንድ ሰው መስጊድ ገብቶ ዝም ይላል ቁጭ ይላል يعني ቁርአን መቅራት ድሮ የሰሐባዎቹ የመላሳቸውና የከንፈራቸው እንቅስቃሴ በቁርአን ብቻ ነበር ቁርአንና ዚክር ነበር አሁን ስንት ነው ከ500 ሚሊዮን ሙስሊም በዓለም ያለው ስንት ነው በየቀኑ አንድ ጁዙእ ቁርአን የሚቀራው ስንት ነው ሁለት ጁዙእ የሚቀራው በል አንዳንድ ሰዎች አሉ አመት በሙሉ ቁርአን ከፍተው የማያውቁ አሉ አንድ ወር ሙሉ ቁርአን ከፍተው የማያውቁ አሉ ይገርማል ቁርአን በህይወታችን ውስጥ መሪ እንዲሆን ነው አላህ ያወረደው ቁርአን በደማችን ውስጥ እንዲዞር ነው አላህ ያወረደው ላኪን ምንድነው ቁርአን በስተጀርባችን ጥለነዋል ይላል ሰውየው ስለዚህ ትንሽ ብትመክርልን የሚል ጥያቄ ነው نعم يقول النبي صلى الله عليه وسلم خيركم ايش معنى خيركم يعني good better best ጥሩ ነው በጣም ጥሩ ነው እጅግ በጣም ጥሩ ነው ይላል አይደለም خيركم ማለት ደግሞ በጣም ከናንተ ምርጥ የሆነው ከዛ በላይ የሌለው በጣም ምርጥ የሆነውና የበለጠ ሰው አሉ ነቢያችን خيركم من تعلم القرآن وعلمه ቁርአን ተምሮ ቁርአን ያስተማረ ህይወቱ በሙሉ በቁርአን የሚመራ ሰው خيركم ይህ ነው አሉ ነቢያችን
ከዛ በኋላ ሌላ ሐዲስ ምን ይላል أهل القرآن أهل الله وخاصته የቁርአን ሰዎች እኮ የአላህን ሰዎች ናቸው የአላህ ሰዎች ናቸው ምን ማለት ነው አላህ ሰው የለውም ላኪን ወደ አላህ ቅርብ የሆኑ እነዚህ ብዙ ቁርአን የሚቀሩ ናቸው ይላል አላህ Subhanahu ነብያችን እንደዚህ ይላሉ طيب ደሞ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን ይላል ما من أحد يعلم ولده القرآن يعني عند سو لجون قرآن يحفظ ويم قرآن يستمر لجون قرآن يستمر إلا توج يوم القيامة بتاج في الجنة يعرفه الناس ويقولون هذا من علم ولده القرآن بلال بأرض المحشر كسيدنا آدم جمرو اسك يوم القيامة بنسبسبت جزيه يعني بزوم مليون سوش سنسبسب عند أكليل بورك يتسرى أكليل لذي سويه ويسكمطبتال سو سيايو من لالو يكو لجون قرآن يستمرنو تبلو بزا يتاوق لالو بجنة لهون يتشلال بأرض المحشر لهون يتشلال المهم يوم القيامة الله سبحانه وتعالى بورك يتسرى زود يسكمطلتال سوچو سيايو يكو ልጁን ቁርአን ያስተማረ ነው ተብሎ በዛ ይጠራራሉ ነብያችን ሰለላሁ ዐለይሂ ወሰለም طيب ከዛ በኋላ አንድ ቀን ሰሃባዎቹ ተቀምጠው ያሉ ነብያችን ምን አሉ ማን ነው ከናንተ እዛ ቦታ ሄዶ በየቀኑ ሁለት ግመል በነፃ ሳይከፍል ሳይሰርቅ ሰው ሳይበድል ሁለት ግመል ከዛ ቢሰጠውና ቢያመጣ ለምን ነብያችን ግመል አሉ ምክንያቱም በዛ ጊዜ ከፍተኛው ሀብትና ንብረት ማለት ግመል ነበር ግመል حتى يقول سبحانه وتعالى واذا العشار عطلت عشار ማለት يعني 10 ወር ያደረገችው ግመል يعني አረገዘች በ10ኛው ወርዋ ያለ እርጉዝ ግመል ስትገደል ትልቅ ሰራ ነው አይደለም እና በዛ በቁረሾች የነበረው ትልቁና ግዙፍ የሆነው ሀብት ግመል ነበር አሁን ምን አለው በአሁኑ ጊዜ እየሄድክ አንተ በዛ ካምፓኒ በየቀኑ ሁለት ማርቸልስ ሁለት BMW ሁለት ላንድ ክሩዘር ሁለት ጂኤምስ ብታመጣ በነፃ ሳትከፍል እንዴት ይሰማሃል በየቀኑ እንደዚህ ካመጣህ እኮ በወር 60 መኪና ማለት ነው እኮ በአመት 360 መኪና በየአይነቱ ምርጥ የሆኑ መኪና እዛ ያንተን ግቢ ትሞላቸዋለህ ማን ይወዳ እንደዚህ ማድረግ ማን ይወዳል አሉ فقال يا رسول الله ይሄማ ማንም ቢይላል ሁለት ግመል በየቀኑ ላመጣ በአመት እኮ 360 ግመል ናቸው እነዚህ ሲወልዱ ደግሞ እንደገና በጣም ቆንጆ ነው አሉ يقول النبي صلى الله عليه وسلم لأن يأتي أحدكم إلى المسجد ويتعلم آيتين من القرآن كنزي ሁለት ግመል በመስጊድ መጥቶ ወይም በቤት ሆኖ ሁለት አያ ቁርአን በየቀኑ የተማረ خير له من ناقتين كوماوتين ማለት ብልጥ የሆነችው ምርጥ የሆነችው ግመል እዚህ እንትን ሻኛው ትልቅ የሆነ ነው ስለዚህ ሁለት ሻኛው ትልቅ የሆኑ ግመሎች በየቀኑ ከመውሰድ ሁለት አያ ቢማር ይሻለዋል አሉ ነብያችን ሰለላሁ ዐለይሂ ወሰለም አላሁ አክበር እና ትልቅ ነው የቁርአን ጉዳይ نعم ከዛ በኋላ ومن اعجب احاديث النبي صلى الله عليه وسلم حديث أسيد بن حضير የሚባለው አንድ ሰሃቢ ነው አንድ ቀን ሌሊት ነው ከግማሽ ሌሊት በኋላ እዛ ግቢው የቤቱ ግብ እዛ ቁጭ ብሎ ሰላተ ሌል ሰግዶ ቁርአን ይቀራ ነበር አሁን ህፃን ነበረው የአንድ አመት ህፃን እዚህ ተኝቶ ነበር እና የ6 ወር የአንድ አመት እዚህ ተኝቶ ነበር ልጁ ህፃኑ አሁን እሱ ቁርአን ሲቀራ ፈረስ ነበረች ፈረስዋ ታጋልባለች ታስራለች ፈረስዋ ታጋልባለች ከዛ ፈራ ልጁን እንዳትመተው እንዳትረግጠው ብሎ ቁርአን ያቋርጣል ፈረሱ ደግሞ መንቀሳቀስ ያቋርጣል እንደገና ሲቀራ ፈረሱ በጣም ያጋልባል ያኒ እንትን ይላል ይፈራልና ልጁን እንዳትመታበት እንደገና ቁርአን ያቋርጣል ከዛ በኋላ ሲቀራ እንደዚህ ብሎ ሲያይ አንድ ትልቅ ዳመና ነው ብርሃን ያለው የብርሃን ጭላንጭል ያለው
ደመና ይወርዳል ሲቀራ ደመናው ይወርዳል ብርሃን ያለው ደመና ነው ሲያቋርጥ ይመለሳል ሲቀራ ይወርዳል ሲያቋርጥ ይመለሳል ይህን ነገር ሌሊቱን በሙሉ በህይወቱ በጋህድ ሲያያየና ሰላት الفجر ከሰገደ በኋላ ከነቢያችን ሰለላሁ ዐለይሂ ወሰለም قال يا رسول الله هذه الليلة ይችን ሌሊት እኮ እንደዚህ አየሁ ምን አየ እንደዚህ ብሎ ነገራቸው فقال النبي صلى الله عليه وسلم اقرأ يا ابن حضير لمن أقرأتك يا ابن حضير لمن أقرأتك تلك الملائكة بدمناو ያያቸው እኮ መላእክቶች ናቸው ያንተን ድምጽ ያንተን ቁርአን ሰምተው ለመስማት ብለው ልደሰቱ ብለው ነበር የሚወርዱት ቀጥለህ ቢሆን በሙሉ እነዚህ መላእክቶች ይወርዱ ነበር በመሬት ላይ ጥዋት ሲዛወሩ እናንተን ሰላም ይያሉ ጨብጧችሁ ነበር ለምን አቋረጥከው አለው ሱብሃንአላህ العظيم አላህ ስላልፈለገው ነው ያቋረጠውና حتى الملائكة ቁርአን ሲሰሙ በጣም ይመረቅናሉ ይወርዳሉ በል ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቀን ሌሊት ሆኖ አቡ ሙሳ አልአሽዓሪ ቁርአን ሲቀራ ሰሙትና ከዛ ጥዋት ምን አሉት ያ አባ ሙሳ አልአሽዓሪ سمعتك تقرأ القرآن ليلة قرآن ستقرأك وسماه إنك أثيت مزمارا من مزامير آل داود يا داويت سيدنا داود يسون دمسنا يسون زمان ويسطه انديت يانتن قرآن سيامر له فقال أبو موسى الأشعري يا رسول الله لو علمت أنتني متسمان عند نبرك باك نارو لحبرت لك تحبيرا بدم بارجي أسمر قرا نبر አላቸው እና እውነት ነው በጣም እንትን ነው ከዛ በኋላ ቁርአኑ ነገር يقول النبي صلى الله عليه وسلم من ይላሉ ما أذن الله لشيء ما أذن لنبي يتغنى بالقرآن الله كل دمጽ ደስ የሚለው ለመስማት ደስ የሚለው አንድ ሰው ወይም አንድ ነብይ ቁርአን በጉና በዜማ በጥሩ ድምጽ ቁርአን ሲቀራ አላህ Subhanahu Wa Ta'ala በጣም ደስ ይለዋል አሉ አላህ እስከሚደሰት ነው ነዓም ወላሂ አላህ ደስ እስከሚለው እንዴት ተሰምረህ ስትቀራ የአላህን ውዴታ ታገኛለህ ማለት ነው طيب ከዛ በኋላ አላህ Subhanahu Wa Ta'ala ምንድነው የሚለው إنا نحن نزلنا الذكر وإنا له لحافظون قرآن دمو كورد جمرو اسك يوم القيامة انكوان عند قال انكوان عند آية عندت فيدل انكوان ايقود لبتم عندت فيدل انكوان ايجمر بتم يا الله تأمر قرآن كورد جمرو اسك يوم القيامة يفلقون سو بالسبسب كقرآن عند نقر لما قدر ويم لما جمر ايجن إنا نحن نزلنا إلى إنيا قرآن يوردوا إنيانا وإنا له لحافظون إنيا نطبقوا لنا الشيء مجرشة عند الطفيل بن عامر بالو صحابينو كافر نبر أهون ودا كتما سيمتا قريشة منالوت تملكت اندات تهد محمد بالو سحر اللي السوء النقر سيك أراك سماه اندات سما يسحرها ላሉት ከዛ ደነገጠና በሁለት ጆሮው ጥጥ አርጎ እንዳይሰማ እኮ ነው ከዛ ነቢያችን እንደ እድል ሆነ በካዕባ ሲቀሩ ሰማቸውና እንዴ ለምን አልሰማ ማለት ለምን እኔ አረብኛ ቃለው አወጣው ቅጥኑና ነቢያችን ሲቀሩ ሰማቸው ይህ ነው ቁርአኑ የተባለው አው والله ان هذا ليس بقول بشر የሰው ንግግር አይደለም ማለት ከዛ በኋላ ቀጣ እጁን ሰጠና አመነ ሸሃደተን ተቀበለና አሰለመ እሺ እንግዲህ የቁርአን ጉዳይ ነው والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين